ደህንነቱ አያሰጋም ወይ? በእርግዝና ወቅት አልትራሳውንድ ስንታይ ልጅ ላይ ጉዳት አያደርስም ወይ? ይህ የብዙዎች ጥያቄ ነው። ዛሬ በእርግዝና ወቅት አልትራሳውንድ በተመለከተ አልትራሳውንድ ምንነቱን፣ ደህንነቱን፣ በእርግዝና ወቅት ምን ማየት እንደምንችል እንዲሁም ደግሞ ባለመታየት የሚደርሱ ጉዳቶቹን ዛሬ እነግራችኋለሁ። እኔ ዶክተር ጌታሁን እባላለሁ። የማህፀንና ጽንስ ሐኪም ነኝ። ይህ ቻናል እንዲህ አይነት ጠቃሚ መረጃዎቹን የማቀርብበት ነውና ሰብስክራይብ አድርጋችሁ ቪዲዮውን ጀምሩ። ለምትወዳቸው ሰዎችም ሼር አድርጉ። ሐሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ ቢታደርጉ ደስ ይለኛል። አልትራሳውንድ ማለት የሰውነት አካላትን በምስል መልክ እንድናይ የሚያስችለን የሕክምና መሳሪያ ነው። በአልትራሳውንድ ማየት የምንችለው ከአጥንት ውጭ ያሉ ሶፍት ቲሹ የምንላቸውን ሆድ ልናይ እንችላለን፣ ጡንቻ ልናይ እንችላለን፣ ጡት ልናይ እንችላለን፣ ታይሮይድ ልናይ እንችላለን እና የመሳሰሉ ሶፍት ቲሹዎችን በአልትራሳውንድ ማየት እንችላለን። ሶፍት ቲሹ የሚባሉት ውስጥ የሚፈጠሩ ችግሮችን በአልትራሳውንድ መመልከት እንችላለን። በእርግዝና ወቅት ደግሞ አልትራሳውንድ ከፍተኛ ጠቀሜታ አለው። በጣም ከፍተኛ ጠቀሜታ አለው። አለመታየት ደግሞ ጉዳትም ያስከትላል። ከብዙ ችግሮች ሊታደገን ይችላል። በእርግዝና ወቅት አልትራሳውንድ እጅግ በጣም ጠቃሚ ነው። በእርግዝና ወቅት አልትራሳውንድ እጅግ በጣም ጠቃሚ ነው ስንል የብዙ ሰው ጥያቄ የሚሆነው ደህንነቱ ነው። አልትራሳውንድ እርግዝና ላይ ጉዳት አያስከትልም ወይ? ችግር አያመጣም ወይ? ልጅ አይጎዳም ወይ? የሚለው የብዙ ሰዎች ስጋት ነው። ይህንን ስጋት ዛሬ ሊቀርፍላችሁ። በእርግዝና ወቅት አልትራሳውንድ ጉዳት አያመጣም። ለምን? አልትራሳውንድ የሚጠቀመው የድምፅ ሞገድ ነው እንጂ ጨረር የለበትም። የድምፅ ሞገድ ስለሚጠቀም ልጅ ላይ ምንም አይነት ጉዳት አያመጣም። ስለዚህ አልትራሳውንድ ተደጋጋሚ ብትታየውም ልጅ ላይ ምንም አይነት ጉዳት አያመጣም። አልትራሳውንድ በእርግዝና ወቅት የሚታይበት ደግሞ የየራሳቸው ዓላማ አላቸው። እርግዝናውን 9 ወር ለ3 ብናካፈል የመጀመሪያ 3 ወር የምናየው ዋና ዓላማችን ይለያያል። ሁለተኛው ወይም መካከለኛው 3 ወር የምናየው ይለያያል። የመጨረሻ 3 ወር ላይ የምናየው ዓላማችን ይለያያል። ሁሌ አንድ አይነት ነገር አይደለም የሚታየው። የራሱ ዓላማ አለው፣ የራሱ ጥቅም አለው። እያንዳንዱ አሁን እነግራችኋለሁ። የመጀመሪያ 3 ወር ላይ አልትራሳውንድ የምናይበት ዋና ዓላማችን አንደኛው እና ዋነኛው እርግዝና መኖሩን ለማረጋገጥ። እርግዝና መኖሩን በሽንት ምርመራ ብናውቅም ነገር ግን እርግዝናው ማህፀን ውስጥ በትክክል አለ ወይ የሚለው ማየት አለብን። ስለዚህ እርግዝና መኖሩን ለማረጋገጥ። ሁለተኛ እርግዝና ያለበትን ቦታ ማወቅ አለብን። ምክንያቱም አንዳንዴ ከማህፀን ውጭ እርግዝና የሚፈጠር ነገሮች አሉ። ከማህፀን ውጭ እርግዝና ከተፈጠረ ደግሞ በጊዜ የማይታከም ከሆነ ይፈነዳና ብዙ ደም እንዲፈስ ያደርጋል፣ ለሞት ይዳርጋል። ስለዚህ ያንን ለመከላከል እርግዝናው ማህፀን ውስጥ አለ ወይ የሚለው የት ነው ያለው የሚለውን ቦታውን እንድናውቅ ያስችላል። ከማህፀን ውጭ እርግዝና በአልትራሳውንድ ካወቀን በመድኃኒት ማከም ይቻላል። ኦፕሬሽን ሳያስፈልግ በመድኃኒት ማከም ይቻላል። ስለዚህ የእርግዝና መኖሩን ብቻ ሳይሆን ቦታውንም ለማወቅ ይረዳል። ሌላው ስንት ልጅ እንዳለ በአልትራሳውንድ የመጀመሪያ 3 ወር ውስጥ ማወቅ አለበት። ምክንያቱም መንትያ ከሆነ 3ትዮሽ ከሆነ ክትትሉ ሕክምናው ይለያያል። ስለዚህ የፅንስ ቁጥር ለመቁጠር አልትራሳውንድ እጅግ በጣም አስፈላጊ ነው። ሌላው የመጀመሪያ 3 ወር ውስጥ አልትራሳውንድ ከሚያስፈልግባቸው ነገሮች ወሳኙ የእርግዝና ጊዜ ለመገመት ነው። የመጀመሪያ 3 ወር ውስጥ የሚታየው አልትራሳውንድ ቀኑን ለማወቅ እጅግ በጣም ጠቃሚ ነው። ትክክለኛው ቀን ጋር 5 እስከ 7 ቀን ልዩነት ስለሚኖረው ቀን ለማወቅ እጅግ በጣም ጠቃሚ ነው። ቀን ለማወቅ ምን ይረዳናል ካልን የእርግዝና ቀን ከታወቀ ቀን ያለፈ ከሆነ የሚደርሰው ጉዳት ከፍተኛ ስለሆነ ያንን ጉዳት ለመከላከል የእርግዝና ቀን በትክክል መታወቅ አለበት። የእርግዝና ቀን ለማወቅ የሚረዳን አልትራሳውንድ ደግሞ ከ24 ሳምንት በፊት ያለ ነው። እንደ ዓለም ጤና ድርጅት ቀን እንድናውቅ የሚያስችልንና ጠቃሚ የሆነ አልትራሳውንድ ደግሞ ከ5 ወር በፊት ያለ አልትራሳውንድ ነው። 5 ወር ሳይሞላ የሚታዩት አልትራሳውንድ የእርግዝና ቀን የተሻለ ግምት እንድናስቀምጥ ያስችለናል። ስለዚህ ቀን ለማወቅ ይረዳል። ሪቫይዝ ሳደርግላችሁ የመጀመሪያ እርግዝና መኖሩን ለማረጋገጥ፣ ሁለተኛ ማህፀን ውስጥ በትክክል አለ ወይ የሚለው ለማወቅ፣ ሶስተኛ ቁጥሩን ለማወቅ
ምክንያቱም መንትያ፣ ሶስትዮሽ፣ አራትዮሽ ያለ ይቀጥላል። ያንን ስንት ልጅ እንደሆነ ለማወቅ ይረዳል። አራተኛ ላይ የእርግዝና ቀን ለመገመት ያስችላል። ስለዚህ የመጀመሪያ 3 ወር የምናየው በዚህ ዓላማ ነው። ስለዚህ የመጀመሪያ 3 ወር አልትራሳውንድ እጅግ በጣም ወሳኝ ነው። እርግዝና ከተጠረጠራችሁ አልትራሳውንድ ቀድማችሁ መታየት ይኖርባችኋል። መካከለኛው 3 ወር ላይ አልትራሳውንድ የምናይበት ዓላማችን የመጀመሪያው የልጅ አፈጣጠር ሙሉ ጤንነት ለማወቅ እሱም አናቶሚካል ስካን ይባላል። ከ18ኛ ሳምንት ጀምሮ ነው የሚታየው። አፈጣጠር ችግር ካለበት በጊዜ ውሳኔ እንድንሰጥ ይረዳናል። ስለዚህ የአፈጣጠር ችግር ካለ ለማወቅ ይረዳል። ከዚህ በተጨማሪ የፅንስ ጾታ ወንድ ይሁን ሴት የምንለውን ለማወቅ በጣም ይጠቅመናል። ከዚህ በተጨማሪ እንግዲህ የመጀመሪያ 3 ወር ላይ አልትራሳውንድ ያልታየች ከሆነ ቀኑን ለመገመት አሁንም እንጠቀማለን። የእንግዴ ልጅ ቦታውን፣ እንሽርቷውን፣ ጠቅላላ ጤናውን ልናይ እንችላለን። ስለዚህ ሁለተኛው ወይም መካከለኛው 3 ወር ላይ አልትራሳውንድ የምናይበት ዓላማችን ይሄ ነው። የመጨረሻ 3 ወር ላይ በጣም ወሳኝ የሆኑ ነገሮች አሉ። እነዚህን ባለመታየት ደግሞ ጉዳት ሊደርስ ይችላል። የመጨረሻ 3 ወር ላይ አልትራሳውንድ የምናይበት በጣም ወሳኝ ዓላማዎች አሉ። የመጀመሪያው እንግዴ ልጅ የቱ ጋር እንዳለ ማየት አለብን። ምክንያቱም እንግዴ ልጅ ቀድሞ ከመጣ ሚጥ ከጀመረ ብዙ ደም እንዲፈስ ምክንያት ይሆናል። ብዙ እናቶች የሚሞቱበት ምክንያት ስለሚሆን ያንን ለመከላከል እንግዴ ልጅ ቦታውን ማወቅ አለብን። ሌላው እንሽርቷው በቂ ነው ወይ የሚለውን ማየት አለብን። እንሽርቷ መጠን በአልትራሳውንድ ማየት ይቻላል። እንሽርቷው ካነሰን ከበዛም ጉዳት አለው፣ ችግር አለው። ያ ችግር ደግሞ በጊዜ ማከም የምንችለው ስለሚሆን እንሽርቷውን መጠን በጊዜ በአልትራሳውንድ ማየት አለብን። ሌላኛው የመጨረሻው 3 ወር ላይ የምናይበት ዓላማ ወሳኙ ነገር አቀማመጡን ለማየት። ምክንያቱም አቀማመጡ በትክክለኛው የልጅ ጭንቅላት ወደ እናቱ ወገብ ሆኖ እግሩ ደግሞ ወደ ላይ ነው መሆን ያለበት። ያ በትክክል ካልሆነና ልጁ አግድም ከተኛ ትራንስቨርስ ላይ ይባላል። ወይም በቂጡ ከመጣ ጭንቅላቱ ወደ ላይ ሆኖ እግሩና ቂጡ ወደ ታች ከሆነ ችግር ሊያመጣ ይችላል። ኦፕሬሽንም ሊያስፈልግ ይችላል። ትራንስቨርስ ላይ ከሆነ ወይም አግድም የተኛ ከሆነ የግድ በኦፕሬሽን መውለድ ይኖርባታል። ያንን መወሰን የምንችለው በእርግጥ በአካላዊ ምርመራ ወይም ፊዚካል ኤግዛሚኔሽን በምናየው ማወቅ ይቻላል። ከዛ በተጨማሪ ማረጋገጥ የምንችለው የመጨረሻ ውሳኔ የምንሰጠው በአልትራሳውንድ ነው። ስለዚህ አልትራሳውንድ የልጅ አቀማመጥ ለማወቅ ይረዳል። የልጅ አቀማመጥ ብዙ ሰዎች የመጀመሪያ 3 ወር ላይ፣ ሁለተኛ 3 ወር ላይ ወይ መካከለኛ 3 ወር ላይም ሲጠይቁ ይስተዋላል። የመጀመሪያ 3 ወር ላይ ልጅ ለምሳሌ ባቄላ የሚያክልበት ጊዜ አለ። በዛ ሰዓት እንደፈለገ ሊቀመጥ ይችላል። መካከለኛ 3 ወር ላይም ቢሆን የልጅ አቀማመጥ አያሳስበንም። እስከ 7 ወር የልጅ አቀማመጥ አያሳስበንም። ከዛ በኋላ ነው የመጨረሻው 3 ወር ላይ ነው የልጅ አቀማመጥ የሚጠየቀው በጣም አስፈላጊ የሚሆነው። ስለዚህ አልትራሳውንድ የልጅ አቀማመጥ ለማወቅ ይረዳል። ሌላኛው የመጨረሻ 3 ወር ላይ አልትራሳውንድ የምናይበት ዓላማችን የፅንስ ኪሎ ለመገመት ነው። የፅንስ ኪሎ ከፍ የሚልም ከሆነ በጣም ዝቅ የሚልም ከሆነ ችግር አለበት። ከ4 ኪሎ በላይ ከሆነ የተለየ ውሳኔ ያስፈልጋል። እሱ ላይ ሌላ ችግር ካለበት ኦፕሬሽን ግዴታ ነው የሚሆነው። ኪሎ ከፍ ሲል ኦፕሬሽን የሚያስፈልገው በፊት የኦፕሬሽን ጠባሳ ካላት፣ አቀማመጡ ትክክል ካልሆነ፣ ለምሳሌ በቂጥ የመጣ ከ3.5 በላይ ከሆነ ኦፕሬሽን እንዲወለድ ነው የሚመከረው። ምክንያቱም ጭንቅላቱ ይከለከላል መጨረሻ ላይ። ስለዚህ ያ እንዳይፈጠር ኦፕሬሽን እንዲወለድ ውሳኔ ይሰጣል ማለት ነው። ያንን ውሳኔ መስጠት የምንችለው መጀመሪያ አልትራሳውንድ ከታየች ነው። አልትራሳውንድ የልጅ ኪሎ ለማወቅ ለመገመት ይረዳል። እንዲሁም ደግሞ የፅንስ መቀጨጭ ወይም ኪሎ መቀነስ ካለ በአስቸኳይ የተለየ ውሳኔ ካልወሰን ነው ልጁ እንድናጣው ስለሚችል በአልትራሳውንድ ኪሎን መገመት ይኖርብናል። ሌላኛው የልጅ ደህንነት ለመከታተል ባዮፊዚካል ፕሮፋይል ይባላል። እንሽርቷ መጠንም የዚህ አካል ነው። እንቅስቃሴውን ማየት ይቻላል። ይህንን በማየት ፅንሱ ታፍኗል ወይ ደህና ነው የሚለውን ነገር ለማወቅ ያስችላል። እነዚህና መሰል ጥቅሞቹን አልትራሳውንድ በመታየት ልናገኝ እንችላለን። አልትራሳውንድ በእርግዝና ወቅት እጅግ በጣም ወሳኝ የሆነ መሳሪያ ነው፣ ምርመራ ነው። ስለዚህ አልትራሳውንድ ሳትታዩ የልጅን ደህንነት እርግጠኛ መሆን አንችልም። የእርግዝና አልትራሳውንድ እንድትታዩ እመክራለሁ። አልትራሳውንድ ባለመታየት የሚደርሱ ጉዳቶች ምንድን ናቸው? አልትራሳውንድ ባለመታየት ቅድም ያልኳችሁን የአፈጣጠር ችግሮች ካሉ ማወቅ አይቻልም። ለምሳሌ
አልትራሳውንድ ላይ አይተን በጊዜ እንዲወለድ ወይም እንዲወገድ የምናደርገው ጭንቅላት ያለመፈጠር ችግር ወይም አንኢንሴፋሊ አልትራሳውንድ የማትታይ ከሆነ አይታወቅም። እስከ መጨረሻው ወሊድ ጊዜ ድረስ ያንን አስቸጋሪውን የእርግዝና ጊዜ እየተቸገረች ምንም ለማይጠቅም ልጅ ልትቆይ ትችላለች። ያንን መከላከል የምንችለው በምንድነው? አልትራሳውንድ በጊዜ የምትታይ ከሆነ ነው። ሌላኛው አልትራሳውንድ ባለመታየት የሚደርሰው ጉዳት አቀማመጥ ችግር ካለ ነው። አቀማመጥ ችግር ለምሳሌ አልትራሳውንድ ያልታየች ሴት፣ ክትትል ያላደረገች ሴት የአቀማመጥ ችግር እያለ ምጥ ቢጀምራት ለሞት ሊዳርግ ይችላል። ስለዚህ አልትራሳውንድ በመታየት ያንን ሞት መከላከል ይቻላል። እንዲሁም ደግሞ አልትራሳውንድ የልጅ ሞትን ይቀንስልናል። እንዴት? የልጅ ደህንነት በፊዚካል ፕሮፋይል በመከታተል መወለድ ያለበት ከሆነ በአስቸኳይ መወለድ ያለበት ከሆነ በአስቸኳይ እንዲወለድ በማድረግ የልጁን ሕይወት ልንታደግ እንችላለን። ስለዚህ አልትራሳውንድ ባለመታየት ያ ልጅ ሊሞት ይችላል። ስለዚህ አልትራሳውንድ አለመታየት ይህና መሰል ከባድ ጉዳቶችን ያስከትላል። ለማርገዝ ሲታስበው ቀድማችሁ ምርመራ ማድረግ፣ ከዛ በተጨማሪ ደግሞ በእርግዝና ወቅት በባለሙያ ክትትል ማድረግ ይኖርባቸዋል። ክትትል ወቅት ደግሞ አልትራሳውንድ እጅግ በጣም አስፈላጊ ነው። ስለዚህ አልትራሳውንድ ሳትመረመሩ የልጁን ደህንነት ማወቅ አትችሉም። ለማርገዝ ካሰባችሁ አልትራሳውንድ ምርመራ እንደሚያስፈልግ አውቃችሁ እንድትቀጥሉ እመክራለሁ። ደጋግሜ እነግራለሁ። በእርግዝና ወቅት አልትራሳውንድ መታየት ጉዳት አያደርስም። ልጅ ላይ ምንም አይነት ጉዳት አያደርስም። ስለዚህ ያለ ምንም ስጋት አልትራሳውንድ ክትትል እንድታደርጉ እመክራለሁ። ይህ መረጃ እንግዲህ ከጠቀማችሁ ለጓደኞቻችሁ ሼር አድርጉ። ቀጣይ ደግሞ እንዲህ አይነት ጠቃሚ መረጃ እንዲደርሳችሁ ቻናሉን ሰብስክራይብ አድርጉ። ሀሳብ አስተያየታችሁን ኮሜንት ላይ አስቀምጡ። ላይክ ብታደርጉ ደስ ይለኛል። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ሰላም ሁኑልኝ።